እንኳን ደስ አላችሁ የተዋህዶ ልጆች ሁላችሁ። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ የመጣሁት ሰሞኑን በጣም ስለጠፋሁባችሁ የሰራችሁትን መልእክት አግኝቼ ነው። ከየት ነው የመጣው? ደብረ ሊባኖስ አባይ ይጥፋ። ይሄ ሰውዬ የትም ካገኛችሁት ሌባ ነው። አንተ ወቱ መስዋዕት የተዋህዶ ልጆች እኛ ገንዘብ መለመን ብቻ አይደለም ቤተክርስቲያን ማሰራት በር ማስከፈት እንችላለን። እናንተ ደጋግ የተዋህዶ ልጆች በሰጣችሁን ገንዘብ ከ5 ብር እስከ ትልቁ 1 ሚሊዮን ብር የመላኩ የቅዱስ ሚካኤል ዕዳ ተከፍሏል። እግዚአብሔር ዕዳችሁን ይሰርዝላችሁ። መላኩ ቅዱስ ሚካኤል ጥበቃው አይለያችሁ። ይሄው ሰንሰለቱ ሊከፈት ቀጠሮ ተይዞ ዛሬ ደርሷል። መላኩ ቅዱስ ሚካኤል ባደረገላችሁት ሁሉ እጥፍ ድርብ ያደርጋችሁ። ቀጣይ ቤተክርስቲያኑ ሰርተን እዚሁ ላይ እናስመርቃለን ማለት ነው። የካባዶ መብረቁ ቅዱስ ሚካኤል ታምረኛው በጸበል ፈዋዡ በፈዋሽነት ጸበሉ የሚታወቀው መብረቁ ቅዱስ ሚካኤል ዛሬ በ11 ሚሊዮን ብር ምክንያት ቦታው ታስሮብን ነበረ። በሰንሰለት ተቆልፎ ነበረ። ቁልፉ ተከፈተ፣ ሰንሰለቱ ተበጠሰ። ምእመናን በለቅሶ አንብተው አልቅሰው በሰዓቱ አዝነው የነበሩ ምእመናን ዛሬ ተደሰቱ። ይህን ለዓለም አስታውቁ። ሼር፣ ኮፕሊንግ፣ ሪፖስት፣ ዱት እያደረጋችሁ ለዓለም አስታውቁ። እንኳን ደስ አላችሁ የተዋህዶ ልጆች ሁላችሁ። ኮሜንት ላይ ተመስገን እያላችሁ ኮሜንቱን አጥለቅልቁልኝ። እስከ ዛሬ ስለ ቅድስት በቤተ ክርስቲያን ተንበርክኬ እየጠየኳችሁ እየለመንኳችሁ ነበር። ዛሬ ደግሞ ወደ እናንተ ለምስጋና መጥቻለሁ። ይሄው እግዚአብሔር ክብሩን ይውሰድ። እናንተ ባደረጋችሁት አስተዋጽኦ ምክንያት የመብረቁ ጅሰበን መብረቁ ቅዱስ ሚካኤል ቤተ ክርስቲያን ሰንሰለቱን ተከፈተ። ተደስተው የደስታ ለቅሶ ነው የሚያለቅሱት። የምታያቸው እናቶቻችን፣ አባቶቻችን ክቡር አባታችን መላከ ሰላምን እንኳን ደስ አለዎት እያሉ በመካከላቸው እያለቀሱ ነው ያሉትና በጣም ደስ የሚል ስራ ነው የተሰራው። እግዚአብሔር ይባርካችሁ። የጽድቅ በር፣ የበረከት በር፣ የሰላም በር ይከፈትላችሁ ሁላችሁም። ይህ የምታዩት የካባዶ መብረቁ ቅዱስ ሚካኤል ነው። ገናና ኃያል በጸበል ፈዋሽ ታዋቂ የሆነው ሁላችሁም ሰኔ ሚካኤል በዚህ መጥታችሁ እንድታከብሩ ይህን የምታዩትን ቦታ ታቦተ ሕጉ እየዞረ ይባርከዋል። ሁላችሁም በዚህ ተገኝታችሁ እንድታከብሩ በእግዚአብሔር ስም እንጠይቃችኋለን። ሰላም እግዚአብሔር ከሁላችን ጋር ያድርሰን። እኔም የቅዱስ ሚካኤል በሩ እንዲከፈት ሰንሰለቱ እንዲበጠስ የታሪክ አካል ነኝ ብሎ ልጃችን እየቆረጠ ነው። ቅዱስ ሚካኤል ታሪክ ይስራለት። በሩ ተከፈተ። አሁን እየተመለከታችሁ ያላችሁ እንግዲህ የቅዱስ ሚካኤልን ደብር በሰንሰለት ተዘግቶ የነበረው እየተከፈተ ይገኛል። እንኳን ደስ አላችሁ። ከየት ነው የመጣው? ደብረ ሊባኖስ አባይ ይጥፋ። ይሄ ሰውዬ የትም ካገኛችሁት ሌባ ነው። የትም ቦታ ያው ይሄ መስቀሉ የኛ ንብረት ነው። ፎቶውም የኛ ንብረት ነው። ቆቡን ይዩት። ይህ ሰውዬ በየትኛውም አጋጣሚ ካገኛችሁት ኦርቶዶክስ አይደለም። ያሰረው የአንገቱ መስቀል ይኸው ክር ነው፣ በውሸት ምንም ነገር የለውም። ይህንን ሰውዬ ያገኛችሁ ሰዎች በየትኛውም ቦታ አንድም ብር እንዳትሰጡት። ሌባ ነው። ይሄ ሌባ ነው፣ ትክክለኛ ሌባ።
ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ የመጣሁት ሰሞኑን በጣም ስለጠፋሁባችሁ የሰራችሁትን መልእክት አግኝቼ ነው። ብሬክ ላይ ብቻ ሆኜ ነው እንጂ ምንም ችግር ተፈጥሮ አይደለም። ዳሪክ በጣም ደህና ናት፣ እግዚአብሔር ይመስገን። እና አስባችሁ እንደዚህ ስለጠየቃችሁ በጣም አመሰግናለሁ። ያን ያህል አስፈላጊ ባይሆንም ማለት ነው እንደጠበቅኩት ስላልሆነ ማለት እንደዚህ ይሆናል ብዬ አልጠበቅኩም ነበረ። ግን እግዚአብሔር ያክብርልኝ ያላችሁን ፍቅር በዚህ መንገድ ስላሳያችሁኝ እኔ ምንም ማንንም ሳልናገር የጠፋሁበት ምክንያት ዝም ብዬ ራሴ ላይ መስራት ስለፈለኩኝ ነበር ማለት ነውና አንዳንዴ እንደሱ አስፈላጊ ስለሆነ ለዛ ነበረ እንጂ ምንም ተፈጥሮ አይደለም። እግዚአብሔር ያክብርልኝ። በድጋሚ በጣም ነው ማመሰግናችሁ። እሱን ለማሳወቅ ነው ዛሬ መጣሁት። ሰላም፣ እግዚአብሔር አይለይ።